ሰላም አድማጮች እንደምን አላችሁ? በቤስት ስፖርት ኢትዮጵያ ቻናል ላይ ትገኛላችሁ። በርከት ያሉ ጉዳዮችን እንደተለመደው ልናነሳሳ ነው። የዓለም ዋንጫ ጉዳዮች ቀዝቀዝ እያሉ አሁን ትኩረታችንን በሙሉ ወደ ክለቦች እያደረግን እንገኛለን። በእርግጥ ከዓለም ዋንጫው ጋር በተያዘ ወደ ኋላ ላይ የምናነሳቸው ጉዳዮች ይኖራሉ። ነገር ግን አስቀድመን የዝውውር ጉዳዮችን በክለቦች መካከል እየተሰሙ ያሉ ተጠናቀቁ፣ አለቀላቸው የተባሉ ጉዳዮችን የነገርናችሁ እንቆያለን። በአርሰናል ቸልሲ በማንቸስተር ዩናይትድ በኩል ያሉ ጉዳዮች ሊቨርፑልም አንዶኒ ራይላም ስለ ዝውውር ያነሷቸው ጉዳዮች አሉ። የማንቸስተር ሲቲም ጉዳይ ከአንድ ተጫዋች ጋር ተስማማ የሚል የዝውውር ዜናንም ሰምተናል። ማንቸስተር ዩናይትድ፣ አርሰናል፣ ቸልሲም ሊለቋቸው ስለሚችሉ ተጫዋቾችም በየማሉ እያነሳን በርከት ያሉ ጉዳዮችን እየነገርናችሁ እንቆያለን። በቻላችሁት በያላችሁበት አብራችሁን ቆዩ። ትናንትና ቸልሲ ሞርጋን ሮጀርስን ማስፈረሙን ይፋ አድርጓል። ተጫዋቹ አንድ ነገር አንስቷል። ቸልሲ የለንደን ትልቁ ክለብ ነው ብሏል። እናንተስ የለንደን ትልቁ ክለብ ማን ነው? ቸልሲ ነው ወይስ ደግሞ አርሰናል? ሞርጋን ሮጀርስ ዝውውሩን ካጠናቀቀ በኋላ የለንደን ትልቁን ክለብ በመቀላቀሌ ደስተኛ ነኝ የሚል ሀሳቡን ሲሰጥ ነበር። ለእናንተ የለንደኑ ትልቅ ክለብ ማን ነው? እስቲ ሀሳብ አስተያየቶቻችሁን ጻፉልን። በቀጥታ ወደ ጉዳዮቻችን አልፈናል። ይህንን ቪዲዮ ላይክ አድርጋችሁ ጀምሮ ሀሳብ አስተያየቶቻችሁን ጻፉልን። በምናነሳቸው ጉዳዮች ላይ ላይክ አድርጉ። ቪዲዮቻችን እንደምንሰራው ቪዲዮ ብሶ ጋር እየደረሰልን አይደለምና አበረታቱን። ላይክ አድርጋችሁ ጀምሩ። 3000 4000 ሰዎች ቪዲዮቻችንን ያያሉ። ነገር ግን ከዛ በላይ ቪዲዮ ላይክ መደረግ አለበት። ብዙ ሰው ላይክ ባደረገ ቁጥር ወደ ሌሎች ሰዎች ጋር ዩቲዩብ ሪኮመንድ ስለሚያደርግልን ነው ሁሌ የምናሳስባችሁ። ከዝውውር ዜናዎች ጋር በተያዘ በዋነኝነት ከሰሞኑ የ32 ዓመቱን ማንቸስተር ሲቲ የቀድሞ ተጫዋች 10 ዓመታትን በማንቸስተር ሲቲ ያሳልፏል። አሁን ከ10 ዓመት በኋላ 2016 ላይ ክለቡን ከተቀላቀለ በኋላ 2026 ላይ ክለቡን የለቀቀው ጆን ስቶንስ የአርሰናል ፍላጎት አለ። በጆን ስቶንስ ላይ ተጫዋቹ ለማስፈረም ፍላጎት አለው ሲባል ነበረ። በተለይ ዊሊያም ሳሊባ ከሜዳ የሚርቅበት መጠን ተለይቶ የጆን ስቶንስ ዝውውር የአጭር ጊዜ እቅድ ተደርጎ እንዲመጣ ይፈለግ ነበር። ነገር ግን አሁን በጣም ጠንካራ ተፎካካሪ መጥቶበታል። ቸልሲ እዛው ለንደን ላይ ጆን ስቶንስን እንግዲህ ያስቀድሞ የሞርጋን ሮጀርስን ዝውውር ከአርሰናል ላይ መንጠቅ ልንለው እንችላለን። ሌሎች ክለቦች በፉክክሩ ላይ አልነበሩም። አርሰናል አብዛኛውን ሰፊ ድል እንደሚያስፈርመው የተጫዋቹ ዝውውርን እንደሚያጠናቅቅ ይጠበቅ ነበር። ነገር ግን ቸልሲ የተከፈለው ተከፍሎ ይምጣ ብሎ የሞርጋን ሮጀርስን ዝውውር ማጠናቀቁ ይታወቃል። አሁን ደግሞ ሁለቱ ክለቦች በጆን ስቶንስ ዝውውር ላይ ተፋጠዋል። የቸልሲ ጉዳይ በእርግጥ እንደ ቡድን ጥሩ ተጫዋቾች አሉት። ነገር ግን ልምድ ያላቸው ኤክስፒሪየንስ ያላቸው በሊጉ ላይ ቡድኑ መምራት የሚችሉ ተጫዋቾች ያስፈልጋሉ ተብሎ ይታመናል። ባለፈው ዓመትም ከቡድኑ መሰረታዊ ችግሮች መካከል አንዱ የመሪ ጉዳይ ነው። እየተጫወተ ላይሆን ይችላል። ለምሳሌ በማንቸስተር ዩናይትድ ቶሚተን አለ። እድሜው በጣም ገፍቷል። በግብ ጠባቂ ቦታ ላይ ብዙ ጨዋታዎችን በአመት አንድ ጨዋታ እንኳን ላያደርግ ይችላል። ነገር ግን በቡድን ውስጥ የአውሮፓ የላይሰንስ አለው። የአሰልጣኝነት ኮርስ ወስዷል። ከዛ ውጪ በቡድን ውስጥ ታዳጊ ተጫዋቾችን በማነጋገር ጋይድ በማድረግ ልምዱን በማካፈል በብዙ መንገድ ቡድን ውስጥ በጣም እንደ ትልቅ ተጫዋች ይቆጠራል። በጣም አስተዋጽኦ ከፍ ያለ ነው ተብሎ ይነገርለታል። በቸልሲ ቤት ያንን ሚና ሊወጣ የሚችል ተጫዋች የለም። አስቀድሞ ከሳምንታት በፊት አንስተነዋል። ዓለም ዋንጫው ገና ሳይጠናቀቅም ጭምር ግራኒት ዣካን ከሰንደርላንድ ለማስፈረም ሰንደርላንድ አይሸጥም አይሆንም ብሎ የተው ዝውውር ነው። አሁን ደግሞ የጆን ስቶንስ ስም መነሳት ጀምሯል። ልምድ ያለው ተጫዋች ወደ ቡድኑ መጨመር ማነጋገር ይፈልጋሉ የሚለው ትልቁ ጉዳይ ነው። በጣም አስገራሚ ዝውውር የሰማሁት የአልሂላል ጉዳይ ነው። አልሂላል ከሰመረቬል ጋር ሲነጋገር ነበረ። ለዌስትሃምም ያቀረበው ጥያቄ ተቀባይነት አግኝቷል። ስንት ጥያቄ ያቀረበ ካላችሁ 80 ሚሊዮን ዩሮ ለተጫዋቹ ለመክፈል ፍላጎት እንዳለው ወይም ለተጫዋቹ ዝውውር የሳውዲ ክለቦች በዚህ በዝውውሩ ላይ ትንሽ ደከም ያሉ እንደ ወትሮ ለምሳሌ ክርስቲያኖ ሮናልዶ፣ እነ ከረም ቤንዜማ፣ ሌሎችም ተጫዋቾች እነ ሪያድ ማህሬዝ ወደዛ ሲሄዱ ንጎሎ ኮንቴን፣ ፋቢዮን ሲያስፈርሙ እናስታውሳለን። ነገር ግን ከዛ በኋላ ቀዝቀዝ እያሉ በደንብ እንደ ሌሎች ክለቦች በደንብ እየተደራደሩ ተጫዋቾችን ለማስፈረም ጥረት ሲያደርጉ ነበር።
አሁን ግን የሰመረቪል ጉዳይ አሁን ብዙ ክለቦች 50 ሚሊዮን ፓውንድ ብለው የዋጋ ተመን አውጥተውለታል። በእርግጥ አስቀድሞ ሮማ 45 ሚሊዮን ዩሮ 40 ሚሊዮን ዩሮ አቅርቦ ነበር። ነገር ግን ስምነት ላይ እንዳልደረሱ ይታወቃል። በዛ ሂደት ብዙ ጥያቄዎች የሚነሱበት ጉዳይ እንደነበር ማንሳት ይቻላል። አሁን በዋነኝነት የአልሂላል ጥያቄ በጣም ከፍ ብሎ መጥቷል። 80 ሚሊዮን ዩሮ ወይም ደግሞ ወደ 67 ሚሊዮን ፓውንድ አካባቢ ማለት ነው ለተጫዋቹ የቀረበው ጥያቄና ያ ማለት ደግሞ ሌሎች ክለቦች ካቀረቡት 15 ሚሊዮን ፓውንድ ጭማሪ አለ። የተጫዋቹ ስምነት ሁለቱ ክለቦች ተስማምተዋል፣ ዌስትሃም ዩናይትድ እና አልሂላል። ነገር ግን አሁን የተጫዋቹ ስምምነት ብቻ ይጠበቃል። 68.23 ሚሊዮን ፓውንድ ወይም 80 ሚሊዮን ዩሮ የሳውዲ ፕሮ ሊግ ክለብ አልሂላል ተጫዋቹን ለማስፈረም ያቀረበው ጥያቄ እንደሆነ ተመልክተናል። ከአርሰናል ጋር በተያያዘ ሁለት ጉዳዮች ይነሳሉ። ወደ በኋላ ላይ በጣም ትልቁን ዝውውር አነሳሉ። አስቀድሜ ግን የኤልጄ አብሰን የማቲው አብሰን ልጅ የመጀመሪያ ፈርስት ፕሮፌሽናል ኮንትራቱን በአርሰናል ፈርሟል። በጣም ጥሩ ተከላካይ እንደሆነ ይታወቃል። ከቶትናም ሆትስፐር አርሰናል ያስፈረመው ተጫዋች ነው። 18 ዓመቱ ላይ ይገኛል። አባቱም ማቲው አብሰን በአርሰናል ቤት ተጫውቷል። የአርሰናል ተከላካይ እንደነበር ይታወቃል። ኤልጄ አብሰን አባቴ እዚህ ተመሳሳይ ቡድን ውስጥ ከረጅም ጊዜ በፊት ፈርሞ ነበር። በዚህ ሰዓት ደግሞ እኔ እና ወደፊት በጣም የራሴን ስም በዚህ በአርሰናል ቤት ለመገንባት ጥረት አደርጋለሁ የሚል አስተያየቱን ሰጥቷል። ከሪስ ኔልሰን ጋር በተያያዘ እየተነሱ ያሉ ጉዳዮች አሉ። ኔልሰንን ዳግም አርሰናል መልሶታል። የውሰት ውሉ ባለፈው ዓመት ከተጠናቀቀ በኋላ አንዳንድ ክለቦች ፍላጎቶችን እያሳዩ ይገኛሉ። በፕሪሚየር ሊግ ብዙ ፍላጎቶች ያሉ ተጫዋች ነው። 26 ዓመቱ ላይ ይገኛል። እንዲሁ አንዳንድ ሰዎች ሲቀልዱ 26 ዓመቱ ላይ ይገኛል፣ ነገር ግን በአርሰናል ቤት 300 ዓመት የቆየ ይመስላል ብለው ይቀልዳሉ። ብዙ ዓመት በአርሰናል ቤት ያሳለፈ ይመስላል። በእርግጥ ከአካዳሚ ጀምሮ በአርሰናል ቤት አልፏል። ገና 17 18 ዓመቱ እያለ ለተመለከት ነው ብዙ ዓመት በአርሰናል ቤት እንደነበር ምልክቶች ወይም ደግሞ ያንን ረጅም ጊዜ እንደነበር ያንን ኢሜጅ በእኛ ላይ ፈጥሯል ማለት ይቻላል። ያንን ስሜት አምጥቷል። አሁን እየፈለጉት ያሉ ክለቦች አሉ። በፕሪሚየር ሊግ በኩል ብዙ ክለቦች አሉ። ነገር ግን ቤኔፊካ ከፖርቹጋል፣ ቫሌንሲያ ደግሞ ከስፔን የተጫዋቹ ፈላጊዎች ሆነው ብቅ ብለዋል። የአርሰናል ዋጋ ቫሉዌሽን ግን እስካሁን በዚህን ያክል ደረጃ ነው ተብሎ ይፋ የተደረገ መረጃ የለም። ወደፊትም በደንብ እንመለከተዋለን። ከማንቸስተር ዩናይትድ ጋር በተያያዘ በጣም አስገራሚ የዝውውር ጉዳይ ሰምተናል። ይህ የዝውውር ጉዳይ 60 ሚሊዮን ዩሮ ያቀረበበት ወይም 51 ሚሊዮን ፓውንድ የቀረበበት ነው። የፓሪስ ሰን ዠርማን አማካይ ነው። ዋረን ዛየር ኤመሬ ይባላል። የተጫዋች ዋረን ዛየር ኤመሬ ዩናይትድ በተለይ 2023 ላይ ልጁ ገና 17 ዓመቱ ላይ ያለ ለተጫዋቹ ጥያቄ አቅርበው ነበርና አሁን በማንቸስተር ዩናይትድ ቤት አሰልጣኝ ማይክል ካሪክ ባለፈው ዓመት የትራንዚሽናል እግር ኳስ የሽግግር እግር ኳስ ሲጫወት ተመልክተናል። በዚህኛው የውድድር ዘመን ግን ማንቸስተር ዩናይትድ ቤት ያንን የሽግግር እግር ኳስ እንመለከታለን ተብሎ አይጠበቅም። አሰልጣኝ ማይክል ካሪክ የሚፈልገው አይነት አጫወት አለ። እሱም ኳሱም ተቆጣጥሮ መጫወት ይፈልጋልና ለዚህ አይነት አጫወት ደግሞ ሊሆኑ የሚችሉ አማካዮችን እየሰበሰበ ይገኛል። በእርግጥ ለትራንዚሽናል እግር ኳስ መሆን የሚችል ተጫዋች አለ። ዩሪ ቲለማንስ በኳሱም ተቆጣጥሮ ለመጫወት ጥሩ ኳሊቲዎች አሉት። ዋረን ዛየር ኤመሬንም በዚሁ እቅድ ውስጥ ማንቸስተር ዩናይትድ ማካተቱን ተመልክተናል። ከዩናይትድ ሊለቅ የሚችል አንድ ተጫዋች አለ፣ ጆሹዋ ዘርኬስ። የተጫዋች በዩቬንቱስ ጥያቄ እየቀረበለት ይገኛል። ማንቸስተር ዩናይትድ ለተጫዋቹ ከ35 እስከ 40 ሚሊዮን ዩሮ ድረስ የሚያቀርብ ክለብ ካለ ተጫዋቹ ይሸጣል፣ ኮንሲደር ይደረጋልና በዚህም እንደ ጋዜታ ኢጣሊያ ዘገባ ከሆነ የተጫዋቹ ድርድር ወደ ዩቬንቱስ ሊሄድ የሚችልበት እድል አሁንም ያለቀለት የተጠናቀቀለት ጉዳይ አይደለም በሚል እየተነሱ ያሉ ጉዳዮች አሉ። የአዩብ ዋዴ ጉዳይ ይነሳል። አንድ ጋዜጠኛ አለ በዝውውሮች ላይ ብዙ ጊዜ ዘገባዎችን ይዞ ይወጣል። ኒኮላስ ሺራ ይባላል። ይህ ጋዜጠኛ አዩብ ዋዴን በተመለከተ ከማንቸስተር ሲቲ ጋር በግል ጥቅማ ጥቅም ጉዳዮች ላይ ተስማምቷል የሚል ዘገባን ይዞ ወጥቷል። በእርግጥ ሌሎች ቦታዎች ላይ ለማግኘት ወይም መረጃውን ለመፈለግ ሞክሬያለሁ። ይህ ጋዜጠኛ ላይ ብቻ እየተገኘ መረጃ ነውና በቀጣይ ሰዓታት ላይ አዳዲስ ጉዳዮች ይኖሩታል ተብሎ ይጠበቃል። የሊሉ የ18 ዓመት ተጫዋች በተለይ ሊል ትልቅ ክፍያ ይጠይቅበታል ተብሎ ሲጠበቅ ነበር። አስቀድሞ ዓለም ዋንጫው ከመጀመሩ በፊት ዋጋው 60 ሚሊዮን ሲባል ነበር። የብራዚል ጨዋታን ካደረገ በኋላ 85 ሚሊዮን ዩሮ ገብቷል ሲባል ነበር ካሳየው ብቃት አንጻር። ከዛ በኋላ አሁን እስከ 75 ሚሊዮን ዩሮ 70 ሚሊዮን ዩሮ ሊሸጥ ይችላል የሚሉ ዘገባዎች አሉ። በእርግጥ
በሊል በኩል የፈረንሳዩ ክለብ ተጫዋቹን መሸጥ ይፈልጋል። ነገር ግን ሽጦ በዚህ ዓመት የተጫዋች የ2026-27 የውድድር ዘመን ሲጀመር በሊል እንዲቆይ ፍላጎቶች አሉ የሚሉ ዘገባዎችን በስፋት እየተመለከትን እንገኛለን። የአንዶኒ ኢራዮላ ጉዳይ ይነሳል። ኢራዮላ በሊቨርፑል ዝውውሮች ላይ ሀሳባቸውን ሰጥተዋል። አንዳንድ ጊዜ ቁጥሮች ብቻ ማርኬቱ ላይ እንደዚህ አይነት ተጫዋቾችን እንፈልጋለን ማለት ትክክል አይደለም። በማርኬቱ ላይ እንደዛም ለማለት ከባድ ይመስለኛል የሚል አስተያየታቸውን ሰጥቷል። ነገር ግን ትክክለኛ ኦፕሽኖች ሲመጡ አማራጮች አዲስ አማራጭ ሲኖረን ወይም ያ አማራጭ ደግሞ ወደ ቡድናችን መጥቶ ቡድናችንን የሚያሻሽል ከሆነ ብቻ ተጫዋቾችን ለማስፈረም ጥረት እናደርጋለን። አሁንም ኦብቪየስሊ የተለያዩ አማራጮች አሉ የሚል ሀሳባቸውን አንስቷል። በተለይ ደግሞ ዊንገር ላይ አሁንም በሊቨርፑል በኩል ያልተሟላ ቦታ ነው። በሙሐመድ ሳላ በኩል ያንን ቦታ ለመሙላት ሊቨርፑል ጥረት እያደረገ እንዳለ የሚያሳዩ ጉዳዮችን በስፋት እየተመለከተን እንገኛለን። የዲያሞንዴ ጉዳይ አሁንም የለየለት ወይም ያበቃለት ጉዳይ አይደለም። በሌሎች ቦታዎችም ላይ ሊቨርፑል ተጫዋቾችን ለማስፈረም ገበያውን እያማተረ እንዳለ አሰልጣኙ ተናግረዋል። ከዛ ውጭ ግን ያሉ ጉዳዮች አሉ። በቼልሲ በኩል በጣም አስገራሚ ዝውውር ሰምተናል። ትናንትና ዘቴሌግራፍ ይዞት የወጣው ዘገባ ነበረ። ከዛ በኋላ ደግሞ ማምሻው ላይ ሌሎች ተጨማሪ ዘገባዎችን እነዚህ አትሌቲክ ላይ ተመልክተናል። ትናንት የቴሌግራፍ ዘገባ ቼልሲና አርሰናል የተጫዋቹ ፈላጊ ናቸው ብለው አሌክሲስ ኮትን ከቼልሲና ከአርሰናል ጋር አያይዞ ዘገባ ይዞ ወጥቶ ነበር። የቦርመዙ የአማካኝ ስፍራ ተጫዋች በጣም በሚያስገርም ሁኔታ በብዙ ክለቦች እይታ ውስጥ አይን ውስጥ የገባ ተጫዋች እንደሆነ ይታወቃል። ነገር ግን ተጫዋቹ በክለቡ አዲስ ውል ቀርቦለት ክለቡ ቦርመዝ 2-3 ጠይቆት ተጫዋቹ ውሌን አላራዝምም ብሏል። እስከ 2028 ድረስ የሚያቆይ ውል አለው። ያ ማለት 2 የውድድር ዘመናትን ብቻ በክለቡ የሚያቆይ ውል አለው። የ2026-27 እና የ2027-28 የውድድር ዘመንን በቦርመዝ የሚያቆይ ውል ያለውና በተጫዋቹ በኩል የቀረበለት ጥያቄ ግን አልነበረም። እስካሁን በይፋ እስከ ዛሬ ድረስ የሰማናቸው ጉዳዮች አልነበሩም። በይፋ የቀረቡ ጥያቄዎች አልነበሩም። ፍላጎቶች ግን ነበሩ። ቼልሲ ግን 64 ሚሊዮን ፓውንድ አቅርቦ ለተጫዋቹ ውድቅ እንደተደረገበት ዚ አትሌቲክ አስነብቧል። ተጫዋቹ አሌክሲስ ኮትን ለማስፈረም 64 ሚሊዮን ፓውንድ በጣም ብዙ የሚባል ገንዘብ ሊመስል ይችላል። አሁን ካለው የማርኬት ቫልዩ አንጻር 116 ሚሊዮን ፓውንድ ለኤሊያት አንደርሰን፣ 100 ሚሊዮን ፓውንድ ለሳንድሮ ቶናሊ፣ እነ ማቴዎስ ፈርናንዴዝ 85 ሚሊዮን ፓውንድ የተከፈለባቸው ዝውውሮች ናቸውና ቦርመዝ በጭራሽ ብሎ ምላሽ ሰጥቶበታል። አርሰናል ግን እስካሁን ምንም አይነት ጥያቄ እንዳላቀረበ ተመልክተናል። በተጫዋቹ በኩል በቅርብ ነገሩን እየተከታተለ ይገኛል። ፋብሪዚዮ ሮማኖ ከኡሊያን አልቫሬዝ ዝውውር ጋር በተያያዘ አሁንም ባርሰሎና ዝውውሩን የማያጠናቅቅ ከሆነ ከአትሌቲኮ ማድሪድ ኡሊያን አልቫሬዝን ለማስፈረም አርሰናል ሰፊ ድል አለው። የባርሰሎናን ዴድላይን ትናንትና አንስተናል። እስከ ጁላይ 31 ድረስ በተጫዋቹ በኩል ያለውን ነገር አትሌቲኮ ማድሪድ እንዲያሳውቅና ያለበለዚያ ወደ ሌሎች አማራጮች ባርሰሎና ፊቱን እንደሚያዞር ሲነገር ነበር ነው። ኡሊያን አልቫሬዝን በተመለከተ ትክክለኛ የሚኬል አርቴታ ተጫዋች ይመስላልና ሚኬል አርቴታም በደንብ ጠንከር አድርጎ እየጠየቀ እየፈለገ ያለው ዝውውር እንደሆነ ይታወቃል። በቀጣይ ጊዜያት ላይ እነዚህ ጉዳዮች በዋነኝነት ይነሳሉ። ከባርሰሎና ተጫዋቹ ማስፈረም የሚችሉ ከሆነ ይጠበቃል። ሁሉም እነዚህ በዋነኝነት ከክለቡ ጋር በተያያዘ የኡሊያን አልቫሬዝን ዝውውር በተመለከተ አዲሱ ጉዳይ ነው። ነገር ግን ቅድሚያ የባርሰሎናን ጉዳይ በደንብ በቅርብ እየተከታተለ እንዳለ የሚያሳዩ ዘገባዎችን ነው ፋብሪዚዮ ሮማኖ ይዞ ወጥቶ የተመለከትነው። የማንቸስተር ዩናይትድ የግብ ጠባቂ ጉዳዮችን ላንሳላችሁ። አንደኛው የብራዚሉ አርቲአይ ስፖርት የተባለ ብዙሃን መገናኛ ላይ የተመለከትኩት መረጃ አለ። ማንቸስተር ዩናይትድ የመጀመሪያ ንግግር ጀምሯል። ግብ ጠባቂውን ኦርላንዶ ጊልን ፓራጓያን ግብ ጠባቂ ከሳን ሎሬንዞ ለማስፈረምና የተጫዋች ነጋሸት ለማድረግ በተጫዋቹ በኩል 10 ሚሊዮን ዩሮ መነሻ ክፍያ ነው። ጊል ደግሞ የውል ማፍረሻ 20 ሚሊዮን ዩሮ። ነገር ግን በ10 ሚሊዮን ዩሮ ሳን ሎሬንዞ በጣም ችግር ላይ ይገኛል ባለበት ወቅታዊ ፋይናንሻል አቅም አንጻርና ተጫዋቹን በ10 ሚሊዮን ዩሮ ለመሸጥ ማንቸስተር ዩናይትድም ተጫዋቹን ለማስፈረም እንቅስቃሴ ላይ ይገኛል የሚሉ ዘገባዎችን ተመልክተናል። በእርግጥ በቅርብ ቀናት ውስጥ ኦሎምፒያኮስ የግሪኩ ሻምፒዮን የግሪኩ ክለብ ጥያቄ አቅርቦ ነበረ። የዩናይትድ ኦፊሻል ባይት ደግሞ እየተጠበቀ ይገኝ ነበርና አሁን ድርድሮች እንዳሉ የሚያሳዩ ዘገባዎችን
በብራዚሉ አርቲአይ ስፖርት በኩል ተመልክተናል። የማንቸስተር ዩናይትድ የግብ ጠባቂ ጉዳይ ሌላኛው አልታይ ባይንዲርን የተመለከተ ነው። በቱርክ የዓለም ዋንጫ ጉዞ ላይ ተመልክተናል። ወደ ብሔራዊ ቡድኑ ስብስብ ተጠርቶ ነገር ግን ቱርክ ባደረገቻቸው 3ቱም ጨዋታዎች ላይ አንድም ደቂቃ በሜዳ ላይ አልተሰለፈም ወይም ሁለተኛ ሶስተኛ ተመራጭ እንደነበረ ተመልክተናል። ነገር ግን ዓለም ዋንጫው ላይ ከነበረው ቆይታ በኋላ የ3 ሳምንት እረፍት ለተጫዋቾች ይሰጣል። ያ የ3 ሳምንት እረፍት ተጠናቆ ተጫዋቹ ወደ ማንቸስተር ዩናይትድ መመለስ የነበረበት ወቅት ላይ እንገኝ ነበር። ነገር ግን ማንቸስተር ዩናይትድ ተጫዋቹን አትመለስ በዛው ቆይ የሚል መልእክት አስተላልፎለታል። ያ ማለት ዝውውር እስኪጠናቀቅ በክለቡ እቅድ ውስጥ አይደለም፣ ስለዚህ ዝውውር እስኪጠናቀቅ በዛው መቆየት አለብህ የሚል ነገር አንስቶለታል የሚሉ ዘገባዎችን ከማንቸስተር ዩናይትድ በኩል የሰማናቸው አዳዲስ ጉዳዮች ናቸው። ከአርሰናል ጋር በተያያዘ እንደ ዘ ታይምስ ዘገባ ከሆነ የብሩኖ ጉማሬዥን ዝውውር ለማጠናቀቅ ዳግም ወደ ዝውውሩ ተመልሷል። ባለፉት ቀናት የዚህ ተጫዋች ጉዳይ ዝም ጭጭ ድፍን ብሎ ነበር። አሁን ግን እንደ አዲስ የተጫዋቹ ዝውውር ነቃነቃ ያለ ይመስላል። በጣም አስገራሚ ጉዳዮችን ልንሰማበት እንችላለን። ዚ አትሌቲክ ትናንትና የአርሰናል ጥያቄ ገና ኦፊሻል ጥያቄ አላቀረበም፣ ነገር ግን ዝውውሩ ላይ ያለበት የሚሉ ነገሮችን ስንሰማ ነበርና በአርሰናል በኩል ያካሄዳቸው ነገር በጣም አጠራጣሪ ሆኗል። አንዳንድ ወሳኝ የሚባሉ ተጫዋቾች ወደ ሌሎች ክለቦች ከሄዱ በኋላ ምናልባት ሁለተኛ አማራጮቻቸው ላይ የዋጋ መናር ሊያጋጥማቸው ከፍተኛ ዋጋ ሊጠየቁ ይችላሉና ለአርሰናል ዝውውሮች ስጋት ይመስላልና የብሩኖ ጉማሬዥ ዝውውር እስካሁን አልተጠናቀቀም። ምን አዲስ ነገር አለ በሚለው ጉዳይ ላይ ግን ዘ ታይምስ አርሰናል ዳግም ወደ ንግግር ለመመለስ ከኒውካስል ዩናይትድ ጋር ድርድር ለመጀመር የመጀመሪያ ጥያቄ አቅርቦ ውድቅ እንደተደረገበት ይታወቃል። 55 ሚሊዮን ፓውንድ አካባቢ። ነገር ግን አሁን ዳግም ወደ ዝውውሩ እንደተመለሰ የሚያሳዩ ዘገባዎች አሉ። ከሉካ ሞድሪች ጋር በተያዘ ቨርባሊ በቃል ደረጃ አግሪ አድርጓል። ወደ ኤስ ሚላን ዳግም ከዚህ ከረፍቱ በኋላ ተመልሶ ለመጫወት አንድ የውድድር ዘመን ዳግም ሲጫወት ልንመለከተው እንችላለን የሚሉ ዘገባዎችን በስፋት እየተመለከትን እንገኛለን። የተጫዋች በክሮኤሽያ ብሔራዊ ቡድን በዓለም ዋንጫ ላይ ተመልክተነዋል። ከቱርክ የተለያዩ ዘገባዎችን እየተመለከትን እንገኛለን። ይህ ዘገባ በዓለም ዋንጫው ላይ ስለ ማርቲን ኦዴጋርድና ጋላታሳራይ ሲባል ነበር፣ ብዙ ስንሰማ ነበር። አሁን ደግሞ የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ ወደ ጋላታሳራይ የሚሉ ዘገባዎችን ከወደ ቱርክ በተለያዩ ብዙሃን መገናኛዎች ላይ ሰምተናል። ወዲያው በእርግጥ በወቅቱ የዓለም ዋንጫው ላይ የማርቲን ኦዴጋርድ የቱርክ ዝውውር የጋላታሳራይ ዝውውር ሲነሳ ወዲያው ብዙሃን መገናኛዎች ወጥተው አስተባብሎታል፣ ፍጹም ውሸት ነው ብለው። አሁን የብሩኖ ፈርናንዴዝ ጉዳይ ግን እስካሁን አልለየለትም፣ ብዙ እየተባሉ ያሉ ጉዳዮች የሉም የሚሉ ነገሮችን ሰምተናል። ከሊቨርፑል ጋር በተያያዘ ሊቨርፑል ድርሻውን ሊሸጥ እንደሆነ ተሰምቷል። ህንዳውያን ሚሊዮነሮች አሉ። እነዚህ በኪውፒአር ቤዝ ያደረጉ ብሪቲሽ ኢንዲያ ሚሊዮነርስ፣ እነዚህ እንደ አንድ ቤተሰብ ሚታል ፋሚሊ ይባላሉ። ወይም ደግሞ አሚት የተባለ በአሚት የሚመራ አሚት የተባለ እንደ ግለሰብ አለ። በዚህ የሚመራ ግሩፕ ነውና የግሩፕ ከሊቨርፑል ላይ ድርሻ ለመግዛት እየተነጋገረ ይገኛል። ፌንዌይ ስፖርት ግሩፕ ሊቨርፑልን በ300 ሚሊዮን ዩሮ ገዝቶ እናስታውሳለን። ኦክቶበር 2010 ላይ አሁን የሊቨርፑል ዋጋ 300 ሚሊዮን ዩሮ 300 ሚሊዮን ፓውንድ ነበረ የተገዛው 300 ሚሊዮን ዩሮ አካባቢ አሁን 4.5 ቢሊዮን ዩሮ አካባቢ የሚያወጣ ትልቅ ተቋም ሆኗልና በጣም አስገራሚ ጉዳዮችን ስንሰማበት የነበረ ጉዳይ ነው። መጨረሻም ወደ መዳረሻው የደረሰ ይመስላል። የዚህ የሊቨርፑል ስቴክን አብዛኛውን ድርሻ ሊሸጡ ይችላሉ የሚሉ ዘገባዎች በሊቨርፑል ቤት በኩል እየተሰሙ ይገኛሉ። በቀጣይም የሚጠበቁ ጉዳዮች ይኖራሉ። የአሌያንድሮ ጋርናቾ ጉዳይ ሌሎችም ብዙ መገናኛዎች ይዟቸው የወጡ የመጨረሻ የዝውውር ዜናዎች ከዓለም ዋንጫ ጋር በተያያዘ የሚነሱ ጉዳዮችን አሁንም መለስ ብለን እናነሳለን። ሀሳብ አስተያየቶቻችሁን እናንሳ፣ መልእክቶቻችሁን ላኩልን። ቅድም መግቢያ ላይ የጠየኳችሁ ጥያቄ ነበረ። የለንደን ትልቁ ክለብ አርሰናል ነው ቼልሲ ነው? ለእናንተ ሌሎችንም ክለቦች ብላችሁ መጥራት ትችላላችሁ። ሀሳብ አስተያየቶቻችሁን አካፍሉ። ሞርጋን ሮጀርስ ትናንትና በቼልሲ ፊርማውን ካኖረ በኋላ የለንደኑ ትልቁ ክለብ ቼልሲ ነው፣ በለንደኑ ትልቁ ክለብ ውስጥ በመፈረሜ ደስተኛ ነኝ የሚል ሀሳቡን ሲሰጥ ነበርና እናንተስ ምን ትላላችሁ? ትናንትና እናንተ በርከት ያሉ መልእክቶች መተውልናል። ይህንን ቪዲዮ ላይ አድርጋችሁ አብራችሁ እንዳላችሁ ተስፋ እናደርጋለን። መልእክቶቻችሁን እናቅርብ። የመጀመሪያው መልእክት የላከልን አበበ ነው። አዲስ ዝውውር ካለ ብሎናል፣ አካፍለናል። ትናንትናም ዛሬም አዳዲስ ጉዳዮችን አንስተናል። ፋታ የተባለ አድማጫችን ከልብ እናመሰግናለን የሚል መልእክት ልኮልናል። እኛም ከልብ እናመሰግናለን። ታሪኮ ወደሻ
አርሰናል ብሎናል። ባሎንዶር ዴክላን ራይስ ቢያሸንፍ የሚል ሀሳቡን አካፍሎናል። ትናንትና ስለ ባሎንዶር ጥያቄ አቅርበን ነበረ። የባሎንዶር አሸናፊነትን ላሚን ያማል ይገባዋል ወይስ ደግሞ ሮድሪ፣ ፋቢያን ሩይዝ፣ እነ ኦዝማን ዴምቤሌ፣ ዴክላን ራይስ፣ ከዛ በተጨማሪም ሃሪ ኬን፣ ኬሊያን ኤምባፔ፣ ሊዮኔል ሜሲ በዚህ ዝርዝር ውስጥ በዚህ ሬንጅ ውስጥ ያሉ በዚህ ፍሬም ውስጥ ያሉ ተጫዋቾች ናቸው። ነገር ግን የዓለም እግር ኳስ ዋንጫ ከተጠናቀቀ በኋላ ማን ነው ባሎንዶርን ሊያሸንፍ የሚችለው የሚለው ነገር በጣም ሲያነጋግር ነበር። ትናንትናም ጥያቄ አቅርበን በርካታ አድማጮች ተሳትፋችሁበታል። ሁሴን የጻፈልን መልእክት አለ። ቀጣይ ስለ ባሎንዶር ሰዓት ባሎንዶሩ እስኪደርስ ድረስ ምርጥ ብቃት የሚያሳይ ከሆነ ላሚን ያማል ባሎንዶሩ የሚገባው ይመስለኛል ብሏል። አብዱላዲ ሁሴን ስለ ሊቨርፑል ምን አዲስ ነገር አለ ብሎናል። አንስተናል አሉ ከደቡብ አፍሪካ። በተለይ ደግሞ ዘንድሮ ባሎንዶር ለኔ ፋቢያን ሩይዝ ይገባዋል። ቻምፒየንስ ሊግ፣ ሊጓን፣ ኮፕ ደ ፍራንስ እንዲሁም ደግሞ የአውሮፓ ሱፐር ካፕ ላይ ስኬታማ ሊሆን ይችላል የሚል ግምቱንም ልኳል። ከዛ በተጨማሪ የዓለም ዋንጫንም ማሸነፍ ችሏልና ፋቢያን ሩይዝ ብሎናል። ከሊቨርፑል ጋር በተያያዘ ሊቨርፑል ቢያንስ አንድ ተከላካይና 2 አጥቂዎችን ዘንድሮ ማስፈረም አለበት። ሊቨርፑል እንግዲህ ዩል ነቨር ዎክ አለውም ብሎናል። ከደቡብ አፍሪካ አሉ የጻፈልን መልእክት ነው። እንዲሁ መሐመድ ከደቡብ አፍሪካ ባሎንዶርን በተመለከተ ዴምቤሌ ይገባዋል። እንዴት ናቸው? አቀራረባቸው አንደኛ ነው። በጠዋት ከቁርሴ በኋላ ሱሰኛ የሆነብኝ ቤት ነው። ስፖርትን እንዲሁም ደግሞ ቤስት ስፖርትን በተመለከተ ያነሳልን ሀሳብ ነው። ስለ አርሰናል ምን አዲስ ነገር አለ ብሎናል። አንስተናል። መለስ ብለንም የምናነሳቸው ጉዳዮች ይኖራሉ። አህመድ ኢሳ ዴክላን ራይስ ይገባዋል ብሎናል። ተከተል የጻፈልን መልእክት አለ። ከተከል ከጠንበሮ የዘንድሮ ባሎንዶር ክለብ እንግዲህ በክለብ ደረጃም ያሳዩት ብቃት አብዛኞቹ ይታወቃልና ተከተል ኤምባፔ ቢወስድ ደስ ይለኛል። ምክንያቱም በዓለም ዋንጫው ላይ ከሱ የቀረ ነገር የለም። ለዋንጫው የራሱን ችሎታ የራሱን ጥረት በሙሉ አድርጓልና የክለቡ የብሔራዊ ቡድኑ አለመናበብ እንጂ የሱ ችግር አይደለም። ስለዚህ ኬሊያን ኤምባፔ ይገባዋል የሚል መልእክቱን አንስቶልናል። ሞርጋን ሮጀርስ 117 ሚሊዮን ፓውንድ ተገቢ ክፍያ አይደለም። የአርሰናል ግምት ልክ ነው፣ ቸልሲ በጣም ይቸኩላል የሚል ሀሳቡ ልኮልናል። አየነው ሙላለምም የጻፈልን መልእክት አለ። ሰላም እንዴት ናችሁ ምርጦች? የአርሰናል አመራሮች በርታና አርቴታ ግን ጤነኛ አይመስሉኝም። አርሰናል ብዙ ገንዘብ ማውጣት የማይፈልግ ክለብ በመሆኑ በአስቶን ቪላ ከኒውካስትል ጋርም ተደራድሮ ዋንጫ ማስፈረም እንደማይችል እያወቀ ነገር ግን ለምን ከሁለቱ ክለቦች ጋር እኝኝ እንደሚል አልፋታ ማለቱ የዝውውር መስኮቱ በከንቱ እንዳይጨርሰው ያሰጋል። ፊቱን ወደ ሌሎች ክለቦች ተጫዋቾች ማዞር አለበት ብዬ መክራለሁ ብሏል። ሆምሲድ የተባለ አድማጫችን አርሰናል አያስፈርምም፣ ስለ አርሰናል ዝውውር ቢበቃን ይሻላል የሚል ሀሳቡ ልኮልናል። አማኑኤል ኃይለ አርሰናል በተመለከተ ያነሳው ጉዳይ አለ። ዴክላን ራይስ ባሎንዶር ይገባዋል የሚል መልእክቱ ልኮልናል። ሽመልስ ከኳታር ዶሃም ያነሳቸው ጉዳዮች አሉ። እንዴት ናቸው? የዓለም ዋንጫ በስፔን አሸናፊነት በመጠናቀቁ አሳማኝ ነው። አርጀንቲና ግን በሰሩት የሌለ ስነ ምግባር መፈጸማቸው ፊፋ ቅጣት ሊጣልባቸው ይገባል ብሎናል። ባሎንዶር ዴክላን ራይስ ይገባል ብሎናል። ከሪም የጻፈልን መልእክት አለ። ከሪም በተለይ ደግሞ በአርጀንቲና ጉዳይ ላይ ተቃራኒ የሆኑ መልእክቶችን ለምን ታቀርባለህ ብሎናል። ከአርጀንቲና ጋር በተያያዘ በዓለም ዋንጫው ላይ ያሳዩት ባህሪ በተለይ በመጨረሻው ከዓለም ዋንጫው ፍጻሜ በኋላ ዓለም የተመለከተው ጉዳይ ነውና እኛ ከራሳችን ፈጥረን የምናቀርበው ነገር የለም። ለምሳሌ በአርጀንቲና ብሔራዊ ቡድን ውስጥ እኛም ትናንትም ከትናንትና በስቲያም አንስተናል። ከሊዮኔል አንድሬስ ሜሲና ከኡሌን አልቫሬዝ ውጪ ሌሎቹ ተጫዋቾች ለእግር ኳስ የገቡ እንኳን አይመስልም ነበር። አብዛኞቹ በጣም ፊዚካሊ በጣም ከባድ አጨዋወቶችን ሲከተሉ ነበረ። የአርጀንቲና ብሔራዊ ቡድን ውስጥ በቀጣይ ምናልባት እሱ ተሸክሟቸው እዚህ ደርሷል። ሊዮኔል አንድሬስ ሜሲ የሱ ቆይታ በኋላ የአርጀንቲና ብሔራዊ ቡድን እጣ ፈንታ በጣም የሚያሰጋ ነው። የበለጠ እንደ ቡድን የጨዋታ መንገዳቸውን በደንብ ይቀይራሉ፣ አሰልጣኙም ይቀየራሉ ተብሎ ይጠበቃል። እስከ ዲሴምበር ቆያለው ብለዋልና በቀጣይም የሚጠበቁ ጉዳዮች ይኖራሉ። ለሁሉም ሀሳባችን ይህንን ይመስላል። ከነጅብ ሰንገሮ ጋር በተያያዘ ክቪቻ ክቫራትስኬሊያ ይገባዋል የዓለም ዋንጫ የባሎንዶር ሽልማት። አርጀንቲና ጨዋታውን ሲከብዳቸው ወደ ድብድብ አምርተዋል። ፊፋ ከፊት በደንብ ቅጣት ማስተላለፍ አለበት፣ ጠንከር ያለ ቅጣት የሚል መልእክቱ ልኮልናል። ሁላችሁንም ስለጻፋችሁልን መልእክቶች ከልብ እናመሰግናለን። ባሎንዶር ላይ አሁንም ሀሳባችሁ ልታካፍሉን ትችላላችሁ። ማን ይገባዋል? ዴክላን ራይስ፣ ላሚን ያማል ወይስ ደግሞ ሃሪ ኬን፣ ኦዝማን ዴምቤሌ፣ ኬሊያን ኤምባፔ፣ ሊዮኔል ሜሲ ወይስ ደግሞ ማን ነው የባሎንዶር አሸናፊ መሆን ያለበት? የእናንተን ሀሳቦች አካፍሉን። ስለ ፊፋም ስለ ዝውውሮችን እናነሳለን። ከዛ አስቀድሜ የአሌያንድሮ ጋርናቾን ጉዳይ ላንሳላችሁ። አሌያንድሮ ጋርናቾን
በተመለከተ እየተነሱ ያሉ ጉዳዮች አሉ። በተለይ ተጫዋቹ በአስቶን ቪላ ጥያቄ ቀርቦለታል። አስቶን ቪላ አስቀድሞ የውሰት ውል ከዛ በኋላ በአስገዳጅ አንቀጾች ተጫዋቹን በቋሚነት ለማስፈረም ቸልሲና አስቶን ቪላ ግን አሁንም ድርድራቸውን አላበቁም። ድርድሩ በጣም ተጠናክሮ መቀጠሉን ተመልክተናል። ከአርሰናል ጋር በተያዘ ሚሼል የተባለ ተጫዋች ሚሼል እንዱካን በአርሰናል ቤት ተመልክተናል። 2025 ላይ ነበር ከቻርልተን አትሌቲክ የተቀላቀለው። ከዛ በኋላ በ2025-26 የውድድር ዘመን ላይ ለአርሰናል ከ18 ዓመት በታች ቡድን ለአርሰናል ከ21 ዓመት በታች ቡድንም ተጫውቷል። ከዛ በኋላ ግን አሁን የውድድር ዓመቱ ሲጠናቀቅ በቃኝ ብሎ ወደ ማንቸስተር ሲቲ ተዘዋውሯል። ማንቸስተር ሲቲ ተጫዋቹን ማስፈረሙን ተመልክተናል። ጀርሚ ሞንጋንም በተመሳሳይ መንገድ አርሰናል እንዳጣ ይታወቃል። በማንቸስተር ሲቲ ተነጥቋል። የሚሼል እንዱካ ጉዳይም ሌላ ለአርሰናል እንደ ትልቅ ማጣት የሚቆጠር ነው እየተባለ ይገኛል። ከዓለም ዋንጫ ጋር በተያያዘ የሚነሱ ዝርዝር ጉዳዮች አሉ። ከአርሰናል ጋር በተያያዘ እነዚህን ጉዳዮች አነሳን። ዓለም ዋንጫው ላይ ግን አሁንም በብዙ ደረጃ የሚነሱ ሀሳቦች አሉ። በዋነኝነት እየሰማናቸው ካሉ ጉዳዮች መካከል በትልቅ ደረጃ 64 ቡድኖች እንዲሳተፉ ይፈለጋልና አሰልጣኝ በተለይ ብዙ ተጫዋቾችም ሀሳብ እየሰጡበት ይገኛሉ። የአቪየር ቴባስ ጉዳይ ይነሳል። 64 ቡድኖችን በዓለም ዋንጫ ላይ እብደት ነው፣ ምንም ስሜት የማይሰጥ ነገር ነው። ዓለም ዋንጫ ላይ ብቻ አይደለም እግር ኳስ የሚሽከረከረው፣ ሁሉም ሀገራት የራሳቸው ሊጎች አሏቸው የሚል ሀሳብን ተናግሯል። የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖም ኃላፊነታቸው መልቀቅ አለባቸው የሚል ይበቃቸዋል የሚል ነገር እያነሱ ይገኛሉ። ሌሎች ደግሞ የዚህ የ64 ቡድኖችን ጉዳይ በደንብ የሚደግፉ አሉ። በዓለም ዋንጫው ላይ እንግዲህ ባለፈው ስንት ጨዋታ ተመለከትን? 104 ጨዋታዎች። አሁን በቀጣይ 64 ቡድኖች ሲሆኑ ደግሞ 132 ጨዋታዎች እንመለከታለን ማለት ነውና በቁጥር ከፍ ያሉ ጨዋታዎችን የምንመለከትበት እድል ከፍ ይላልና ብዙ የሚያነጋግር ጉዳይ እንደሆነ ማንሳት ይቻላል። በመጨረሻ ከክለቦች ጋር በተያያዘ በዓለም ዋንጫ ላይ በተለይ ከዚህ በፊትም አንስተነዋል። አንድ ቀን ዓለም ዋንጫው ላይ አንድ ተጫዋች በቆየ ቁጥር ለክለቦች ክፍያ ይከፈላል። ለምሳሌ ላሚን ያማል አንድ ቀን ሲቆይ ክፍያ ይከፈላሉ። 2 ቀን 3 ቀን 39 ቀናት ሲቆይ የሚከፈላቸው ክፍያ አለ። ለተጫዋቾች አይደለም፣ ለክለቦቻቸው። ክለቦቻቸው ተጫዋቾቻቸውን ወደ ብሔራዊ ቡድን ለቀው በብሔራዊ ቡድን ደረጃ ግልጋሎት በሰጡበት ማለት ነው። በዚህ ዓለም ዋንጫ ላይ ጉዳት ያስተናገዱ ተጫዋቾች ለምሳሌ በደሞዛቸው በፊፋ እንደሚከፈላቸው ይታወቃል። በክለቡ እስኪመለሱ ድረስ ፊፋ ያንን ያደርጋል። ምክንያቱም ክለቦች በተጫዋቾቻቸው በኩል ጉዳት እንዳይደርስባቸው በሚል ነውና በዚህ ዓለም ዋንጫ ላይ ብዙ ክለቦችን ብዙ ተጫዋቾችን በማስመረጥ ማንቸስተር ሲቲ ቀዳሚ ነው። በዚህም $4.4 ሚሊዮን ከፊፋ ይረከባል። ባርሴሎና $3.9 ሚሊዮን፣ ባየር ሙኒክ $3.4 ሚሊዮን፣ አራተኛው አርሰናል ነው $3.3 ሚሊዮን። በፓሪስ ሰን ጀርመን በኩል $3.2 ሚሊዮን ዶላር አትሌቲኮ ማድሪድ 3.2 ክሪስታል ፓላስ 2.7 ማንቸስተር ዩናይትድ 2.6 ሚሊዮን ሪያል ማድሪድ 2.6 ሚሊዮን ኤስ ሚላን 2.4 ሚሊዮን ከተጫዋቾቻቸው በዓለም ዋንጫ ቆይታ ላይ የሚያገኙት ክፍያ ነው። ለሁሉም እነዚህን ጉዳዮች በስፋት ተመለከተን። አርሰናልን፣ ማንቸስተር ዩናይትድን፣ ሊቨርፑልን፣ ማንቸስተር ሲቲን፣ ቸልሲን፣ ዓለም ዋንጫን የተመለከቱ ዝርዝር ጉዳዮችን አነሳን። የእናንተን ሀሳቦች አካፍሉን። ቅድም ያነሳውላችሁም ጥያቄ ያለ በሱ ላይም ተሳተፉ። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። አግዙን፣ አበረታቱን። እንደምንሰራቸው ቪዲዮዎቻችን በደንብ እየታዩ አይደለምና ያንን ከእናንተ እንጠብቃለን። ለሁሉም የዛሬን እዚህ ላይ ያበቃን። ጤና ይስጥልን ብለናል።